20 ሰዓታትን የፈጀው አከራካሪ ረቂቅ በስተመጨረሻም የሴኔቱን ይሁንታ አገኘ። ንግግራቸው ህግ ፊርማቸው ውሳኔ መሆኑን የሚናገሩት አዛውንቱ ፕሬዝዳንት የ8 ዓመት ውጥናቸው በግማሽም ቢሆን ባውኑ የሰመረ መሰለ። 11 ሚሊዮን አሜሪካውያንን ያለመድን የሚያስቀረውን ዜጎች ከ1865ቱ የበረታ ረሃብ ወዲህ አይተውት በማያውቁት ጠኔ እንዲመቱ ያደርጋል የተባለለትን በአሜሪካ ገጠር የሚገኙ ትምህርት ቤቶችም ከተማሪዎች የሚቆራረጡባቸውን እንዲሁም ቁጥራቸው እንዲመነምን ከገፊ ምክንያቶች እንዳንዱ የሚቆጠረውን ረቂቅ ወደ ኮንግረሱ ተልኳል። ከገዛ የፖለቲካ ወዳጆቻቸው ሳይቀር ብርቱ ቅራኔ የተነሳባቸው ዶናልድ ትራምፕ ዘ ቢግ ቢዩቲፉል ቢል ባሉት የ940 ገጽ ዳጎስ ያለ ሰነድ የሚሊዮኖችን ጉሮሮ እስከ ወዲያኛው ለመከርቸም እየተሯሯጡ ነው። አሜሪካ ለውጭ ዓለም የምታደርገውን ድጋፍና እርዳታ መቀነስ አለባት ብለው የወሰኑ አንዳንዶቹንም ያቋረጡ እንደ ዩኤስአይዲ ያሉ ረጂና የአሜሪካንን ፖለቲካ ከውጭ ግንኙነት አንፃር የሚበይኑ ተቋማትን በመዝጋት ዓለምን ጉድ ያስባሉት ፕሬዝዳንት የበጀት ምልከታ መነጽራቸውን ወደ አገር አዙረው ከሚሊዮን ዜጎች ጋር ተፋጠዋል። ደጉመናና ሳክምም ከፍለናና አስተምርም ያሉት ፕሬዝዳንቱ ዓላማችን ወጪያችንን መቀነስ ነውና ታማሚም ሆነ ተማሪ በራሱ ኪስ ይወስን ብለዋል። ያገሪቱ የበጀቱ ቅር በኔ ስልጣን ዘመን የሚቀነስ እንጂ የተለጠጠ አይሆንም የሚለው በሕግ አስደግፈው በምክር ቤት ይሁንታን ሊያሰጡት ግማሽ መንገድም ተጉዟል። ለመሆኑ አሜሪካውያንን ለአደባባይ ተቃውሞ ይጋብዛል? ዶችን ለማጥፋት ታልሞ የወጣ ሕግ ነውና ሌላም ብዙ ነገሮች እየተነሱበት ያለው የቢግ ቢዩቲፉል ቢል ምን አይነት ፖለቲካዊ ሰበዞች የሚመዘዙበት ይሆን የሚሉና ተያያዥ ጉዳዮችን ባለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። ከሪፐብሊካን ጉምቱ የሴኔት ፖለቲከኞች አንዱ ናቸው። የ64 ዓመቱ የኖርዝ ካሮላይናው ተወካይ ሴናተር ቶም ቲልስ በእርግጥም የሪዮት አጋራቸውና የፓርቲ ባልደረባቸው ዶናልድ ትራምፕ ለጤና ትምህርትና ምግብ የሚመደበውን በጀት ቀንሳለው ማለታቸው እብደት ነው ሲሉ ገልጸውታል። ሰውየው በዶሽ ላይ መቆመርን እንዴት አስቻለው ሲሉ በጥያቄ መልክ ያቀረቡት ሴናተሩ እንዲያሉ ውሳኔዎች በእርግጥም አሜሪካንን ወደ ኋላ የሚጎትቱ ስለመሆናቸው አያጠያይቅም ብለዋል። ይሁን እንጂ የእኚህን ሴናተርና መሰሎቻቸው ተቃውሞና ስጋት በሴኔቱ ሐሳብ ቀያሪ ድምጽን ማምጣት አልቻለምና ትራምፕ ትልቅ የፖለቲካ ነጥብን ሲያስቆጥሩ ከማየት ውጪ አማራጭ እንዲኖር አላደረጋቸውም። ከሀገር ማስወጣት ወይም ዲፖርቴሽን እስከ ጤና ተቋማት ድጎማ ማንሳት፣ ከትምህርት ተቋማት ድጋፍ መቀነስ እስከ አረንጓዴ ልማት ማስቀረት ያለመው የትራምፕ የቢሊዮን ዶላሮች ድጎማን በማንሳት ከፍ ያለ ታክስን የመሰብሰብ ሂደት በእርግጥም የአገሪቱን ፖለቲከኞች ለሁለት ከፍሎ እያከራከረ ያለ ጉዳይ ሆኗል። ከሜክሲኮ ወደ ሀገር የሚገቡ ስደተኞች መላ ሊበጅላቸው ይገባል። ለዚህ ደግሞ ጠንካራ የድንበር ቁጥጥርን ማድረግ ግድ ይላል የሚሉት አከራካሪው ፕሬዝዳንት የድጎማዎቹ መነሳትም ለዚህ የድንበር ቁጥጥር ድጋፍ ለማድረግ ይጠቅማል የሚል አተያያላቸው። ካሁን በኋላ በፍሎሪዳ ትምህርት ለማግኘት የአሜሪካ ድጋፍን የሚያገኝ ሕፃን ላይኖር ይችላል። በቴክሳስ ገጠሮች ሕክምናን በድጎማ ታገኝ የነበረች እናትም ተስፋዋ ጨልሟል እንደማለት ነው። በምግብ ማዕከላት የዕለት ጉርሳቸውን ለማግኘት ሰርክ ወደዛ የሚያመሩ የሎስ አንጀለስም ሆኑ የዋሽንግተን ወጣቶችም ከምግብ የመገናኘት እድላቸው የቀጠነ ሆኗል። ሌላኛው ሴናተር በርኒ ሳንደር ደግሞ ይህ ረቂቅ በዘመናዊት አሜሪካ ሊሆን ይችላል ተብሎ የሚገመት አለመሆኑን በመግለጽ እልፍ ነፍሶች ላይ የመፍረድ ስሁት አካሄድ ሲሉ የሴኔቱን ውሳኔ ተቃውመውታል። ይህ የታችኛውን መደብ ገድሎ ቡርዣውን የማጎልበት ሂደት ሲሉ የጠሩት ረቂቅ ሕግ በሚሊዮን ሕፃናት ረሃብ ላይ ነክሶ ለመታየት የሚደረግ የፖለቲካ መንገድ ነው ሲሉም በፕሬዝዳንት ትራምፕ የመጪ ውሳኔ ላይ ጠንከር ያለ ትችት በትርን አሳርፈዋል። ያም ተባለ ይህ ግን አለማወቅ፣ ግትርነትና ኢምክንያታዊነት የተጫነው የዶናልድ ትራምፕ የፖለቲካ አቋም ሀገሪቱን በተለየ ምህዋር እንድትጓዝ ያደረጋት ነው። ከአሜሪካ ምድር ከእንግዲህ ወዲህ ቤሳቤስቲን እንደማይወጣ የገለጹ ዩኤስአይዲን የሚያክል ፖለቲካ በእርዳታ ስም ሸፍኖ የሚሰራ እንዲያም ሆኖ የተራቡ ሆዶችን ስለመሸፈኑ ማይካድለት ተቋም ያፈረሱ ቀለም፣ ዘር፣ አጥንትና ጉልጥም ተቆጥረው ነጭ ደቡብ አፍሪካውያንን ካለ ሕግ አግባብ ወደ ሀገር የወሰዱ ፍቅራቸው ወረት ያጀበው ኩርፊያቸውን ተከትሎ ለሚመጣ እርምጃ እድሜ የማይመክራቸው አሜሪካንን በታላቅነት ጎዳና እየወሰዱ ሳይሆን በቁልቁለት የዲፕሎማሲና የሀገር ውስጥ ጉዳይ ያስጓዛስ ስለመሆኑ
የሚነሳባቸው ዶናልድ ትራምፕ አሁን ደግሞ ይህንን የበጀት የፖለቲካ ካርድ ስበዋል። ዶናልድ ጄ ትራምፕ በትምህርት በጤናና በምገባ ላይ ቢያነሱም በርግጥ ይህ ለአሜሪካውያን ትልቅ መዘዝን ይዞባቸው የሚመጣ እንደሆነ ሊረዱ አልወደዱም። ኮንግረሱ የሰውየውን ውሳኔ እስካሁን ባያጸድቀውም በቀጣይ ግን የሴኔቱን መጽደቅ ተከትሎ ምን አይነት ውሳኔዎች በኮንግረሱ በኩል ይሰጣል ለሚለው ደፍሮ መናገር የሚያስችል አልሆነም። ይልቁንም የዶናልድ ትራምፕ ውሳኔ ተጭኖት ኮንግረሱም በዛ ሊያልፍ ይችላል የሚለው የብዙዎች ምልከታ ሆኗል። አሁን የዶናልድ ትራምፕ የሙዚቃ ኖታ በጀት መቁረጥ የሚል ነው። የሚፈጽሙት ጥፋት ጥፍር ውስጥ የሚያስደብቅ ቢሆንም እሳቸው ግን የአሜሪካንን ኃያልነት ለማስጠበቅ ምንም አይነት ውሳኔ ወስናለሁ በሚል ለምድ ውስጥ ተለብጠው ሀገር የሚያፈርስ የዶችን ጉሮሮ የሚዘጋ የሕፃናትን የመማርና የመብላት መብት የሚነጥቅ ውሳኔ እንዲጸድቅላቸው እየጠየቁ ነው። ከአረቡም ከምዕራቡም ከሩሲያም ከኢራንም ከአፍሪካም እየተባሉ እዚህ የደረሱት እኚህ ሰው አሁን ደግሞ የውዝግብ ዶሴያቸውን በገዛ ሀገራቸው ዜጎች ላይ ከፍተዋል። ለመሆኑ ሰዎች ታከመው እንዳያገግሙ ተምረው ውጤት እንዳያመጡ የሚለው አዲሱ የትራምፕ ውሳኔ በሴኔቱ ዘንድ ያገኘው ቅቡልነት በኮንግረሱ ይደግመው የሆነው የሚለው የሚታይ ይሆናል። ሰውየው ግን አሁንም አወዛጋቢነታቸውን ከመግለጥ አላቆሙም።